አሁን ቃልን ቀጥሎ ዝግ ነው አካውንት። ኦኬ እሺ። ያ እንግዲህ ምንድነው እስካሁን በተከታታይ እያየነ ያለው ትምህርት የሙስሊሞች አምላክ ያው የሚታይ የሚዳሰስ ስለሆነ ይህ አምላክ ያሉትን አካላቶች ክፍል አካላቶችን ያጸድቃሉ። አሁን እያመኑ ነው። በግልጽ አላህ አለኝ ያለውን አካል በሙሉ እናጸድቃለን ብለው ይናገራሉ። ያ ያለው አካል ደግሞ ምንድነው የሚታይና ቦታ የሚይዝ ከመሆኑ አንጻር በዚህ ላይ ተመርኩዘን ብዙ ጥያቄዎች አሉን ማለት ነው። ይህንን ነው እየጠየቅን ያለ ነው። መንፈስ ካልሆነ የሚታይ ከሆነ በአንድ ቦታ ደግሞ ተገድቦ ያለ ሉክ ግራና ቀኝ የሚባል አቅጣጫ ካለው ብዙ ጥያቄዎች ይመጣሉ ማለት ነው። ለዛ ነው ዛሬ ጣቱን ይዘን የገባ ነው። ጣት የሚለውን ቶፒክ ይዘን የገባ ነው። ምክንያቱም ቅድም የተናገረው አላህ ጣቶች ምንድን ነው ገሱ ልብሽብሽ ያለ ነገር አሁን ተከፍተሃል። ቀጥል። ሚዩት ሆኗል። ኦኬ። በደንብ አስተውሉ። አላህ እኛ ፍጡር ነው ብለን ነው የምናስበው የምናምነውም። ምክንያቱም የፍጡራን ባህሪ ስለያዘ ባለፈውም እንዳሳየዋችሁ አንድ አካል የሚታይ የሚሄድ የሚመጣ ሆኖ እሱም ደግሞ በባህሪው በደንብ አስተውሉ፣ በባህሪው ፓርቲሽኖች ካሉት ሊከፋፈል ሊለያይ የሚችል ነው። ይሄ ደግሞ ለአደጋም የተጋለጠ ነው። የሚለያይ የሚከፋፈል ሁሉ ደግሞ ለመበስበስም ለአደጋም ተጋላጭ ነው። ይሄ ደግሞ የፍጡራን ባህሪ ነው የሚል ነው አርጉመንታችን። እንኳን ደህና መጣ። አሁን ኔትወርክ ጥሩ አለ። እሺ ነጂያ ሰላም እፎይ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። አላህ አካላት አሉት ብለሽ ታምኛለሽ? የለውም። ኦኬ። የና ያለው አላህ ከአርሽ በላይ። ኦኬ። ከአርሽ በላይ ምኑ ነው ያለው ማለት? አካላ እጅ እንደዚህ የለውም? የለውም። አላህ አይታይም። ኦኬ። ወደፊትም አይታይም? አዎ፣ ምናልባት የመጨረሻው ዘመን ላይ። ኦኬ። ጥያቄ ነበረኝ። ጠይቃለሽ? እሺ። ከአርሽ በላይ ነው ያለው። የመጨረሻው ዘመን ላይ ሊታይ ይችላል። እሺ። እጅ እግር ምናምን የለውም? ያንቺ አለ? የለውም። ኦኬ። እጅ እግር አለው የሚሉትስ? እሱ የዛኔ እያስረዳክ ነበረ፣ እሱ ማለት ነው። እጅ እግር አለው የሚለውን እያስረዳክ አንተ አላዳመጥኩም በሰዓቱ። ኦኬ። ምን ነበረ? የለውም ሊለኝ ነበር ነው አለው ሊለኝ? ምን አስረድቶታል እኮ ሲጀመር እኮ አስረድቶታል። ተሸንፎ ነው እኮ ወጣው። ተረጋጋ። ምን ብሎ ነው ሊያስረዳኝ የነበረው? አንተ እኮ አልተቀበልኩም አለው ሲልክ በቃ ነው ያልከው። የዛኔ እኔ እየተከታተልኩ ነበረ፣ ሙሉ እንትኑን ላይቭ ላይ ነበርኩ። አንቺስ አለው ነው የለውም? የለውም የምትለውን ብቻ ነው አንተ የፈለከው በሰዓቱ እንጂ ለምንድን ነው እንደዛ የሚለውን እኮ አልጠየቅም እኮ። አለው ነው የምትይው አንቺ፣ የለውም ነው የምትይው? እሺ፣ የለውም። ስለዚህ እንደዛ ያለበት ምክንያት አለው እሱ ማለት ነው። ፕሊስ ስለሱ ታዩና፣ አሁን አንቺ አላህ እጅ እግር አለው ነው የለውም ነው የምትይው? የሚኖርበት ቦታ አለ የለውም? የሚኖርበት ቦታ አለ የለውም? ደስ ይላል። አምላክሽ የሆነ ቦታ ላይ ይኖረዋል፣ የሆነ ቦታ ላይ ይኖረዋል። ደማ እዛ ከስትሸነፍ እዚህ ነው። ፕሊስ መሐመድ አትጩ፣ ሴጣን እንደያዙ አትጩ። ቀጥይ። ይኸውልህ አዳምጠኝ። እሱ ያለው እሱ ይሮጣልም እጃለው ያለው ኖ እያስረዳሁህ ነው። አዳምጠኝ፣ እያስረዳሁህ ነው። እንደዛ የሚለው ፖይንት ላይ ማለት ነው። እናንተ እኔ ስትቀርቡኝ በዚህ ልክ ቀርባችኋለሁ ለማለት ያህል ነው። ስለ እጅ እግር ነው የጠየኩሽ። እንደዛ ያለው እንጂ ነጃት፣ ስለ እጅ እግር ያውልሻው። መሮጡ ከሆነ ዋብያ እንደመሆንሽ በስንሱማ ይሮጣል። መሮጡም
የአላህ ባህሪ ነው ብለው ነው ሙፈሲሮች አይደለም፣ ፕሊስ ነው አይደለም። አትከራከሪኛ፣ አዳምጪ። እኔ መረጃውን ሰጥቼ መረጃ አሳይሻለሁ አምጣሽ፣ እኮ። እንደዛ የሚል መረጃ አምጣ። ምን አላህ እንደሚሮጥ ነው? እንዴት ነው አይ የሚባለው? መረጃ አምጣ። ከየትኛው ከቁርአን ነው ከየትኛው ሀዲስ ነው እንደዛ የሚለው? ሐዲስ ላይ ኡስታዝሽም እኮ ስለሚያውቀው ነው። አዎ ይሮጣል ብሎ የመለሰው እሱን ተይና፣ አሁን ሩጫው ላይ ይሮጣል ነጂያ፣ ያለው ነጂያ፣ እኔን ስትጠጉ ፕሊስ አዳምጠኛ። አንተ ብቻ አይደለም ፕሊስ አዳምጪ። በቃ ተረጋጊ። ሩጫ ፕሊስ አዳምጪ። አሁን ሩጫ ላይ አይደለንም። አላህ ይሮጥ፣ እኛ ምን አገባን? ስለ ሩጫው አይደለም አሁን ያለንበት ፖይንት። እሱ ደግሞ ገባበታለሁ። ስገባበት ትመጭና ትጠይቅኛለሽ። አሁን ቶፒካችን ጣቱ ላይ ነው። ሩጫውም ከሆነ በሊቃውንቶች ዘንድ እንዴት ይሮጣል? አልተገለጠም። ይሮጣል ወይ? በሚገባ ይሮጣል። ነቢያችን ነግሮናል፣ ይሮጣል ብሎናል። እኛ አንድ ገንዘብ ስንቀርበው እሱ በሩጫ ወደኛ ይቀርበናል በስንሱማ ብለዋል። ሩጫው ስንሱማ ነው። እሱም ደግሞ ባህሪው ነው፣ መሮጥ ባህሪው ነው። እንዴት ው ግን ቤላ ኬፍ ነው ብለው አስቀምጠውታል። እሱን ለጊዜው ቶፒካችን ስላልሆነ ያዝ እናድርገውና የአላህ እጅ ላይ ብቻ አውሪ። የአላህ እጅ ላይ አለው ነው የለውም ነው የምትይው አንቺ? እፎይ ጥያቄ አለኝ። ጥያቄ ልጠይቅ ነው የገባሁት። መጀመሪያ አዳምጠኝ። አሁን ከኛ ጋር አይደለም እፎይ ስማኝ፣ ከኛ ጋር አይደለም የምትወያየው፣ ከነ ኢምራን ጋር ከነሱ ጋር ተወያይ። እኛ ምንም አናውቅም። መልሻለሽ አመልሽም። እሺ በቃ ካላወቅሽ ታዲያ ተማሪ። አንዳንዴ የአላህ አካላት አለው፣ አንዳንዴ የለውም። ያኛውም ኡስታዝ ምንድን ነው ያለው? እግር አለው የለውም? አለው። እጅ አለው የለውም? አለው። ባት አለው የለውም? አለው። ታፋስ የለውም? በቃ ቻው፣ በቃ ቻው። ከስር ሆነሽ ተማሪ። የተወሰነ አካላቶች አሉት። በነቢያት የተሰበከ ነው ብሎ የሚያምን አካል ስንት አካል ነው የዘረዘረልኝ? ስንት ነው አምላክ አካል ያለው ስለው፣ አንተ የጠቀስካቸው እኮ ነው የጠቀስኩት። ስንት ነው እኮ አንተ የጠቀስካቸው ናቸው ያሉት። ጭንቅላት አለው? አይ አልተገለጸም። እግራ እንትን ታፍ አለው? አልተገለጸም። ከ124 ሺህ መልእክተኞችና ነቢያቶች ረሱሎች መጥተዋል ብለው የሚያምኑ እግር ነው ነግረውን የሄዱት። የነቢያት አስተምሮ ብሎ እግር ነው የሚያመልከው። ጭንቅላት ይኑረው አይኑረው፣ ይሄ ሁሉ ነቢያቶችና የሁሉ መልእክተኞች ጭንቅላት ይኑረው አይኑረው አምላካችንን አልነገሩንም ማለት በራሱ ስድብ ነው። እግር ነው የነገሩት። ተረጋግተህ አውራ አንተ። አዳምጥ፣ ተረጋጋ። ከ124 ሺህ ምናምን አካባቢ በእያንዳንዱ ጎሳ ቋንቋ መልእክተኛ ልከን ከርከሮ ተረጋግተህ አውራ እንጂ አባክ መሆና ነው። ከርከሮ አንዴ ስድቡን ያዛርገውና በእያንዳንዱ መልእክተኞች ቋንቋ በጎሳቸው ልከናል ተብሎ የተነገረው ግን ምንድን ነው? እግር አለው፣ ባት አለው፣ እጅ አለው፣ ጭንቅላት ይኑረው አይኑር አናቅም፣ ወገብ አለው፣ ሆድ ይኑረው አይኑር አናቅም፣ አንገት ይኑረው አይኑር አናቅም፣ ብልት ይኑረው አይኑር አናቅም። ይሄ መልስ ሊሆን አይችልም። ኤኒዌይስ ግን ወደ ቶፒኩ እንመለስና አሁንም አላህ ሁለት ቀኝና ግራ እጅ ካለው አትሊስት ሁለት እጅ አለው። ፕሊስ አንዴ በተጻፈው መሰረት ስርዓት ታወራ። ላስወርድ ነው። አትረብሽ። ሀዲስ ስድብ ከመሰለ እኔ ምንም ላደርግ አልችልም። ሁለት ቀኝ እጅና ግራ እጅ ካለው አትሊስት ሁለት እጅ አለው። እኔም ሁለት እጅ አለኝ። በቁጥር እንመሳሰላለን። ግራና ቀኝ በሚለው ዳይሬክሽን ተሰጠው። አቅጣጫ የሚሰጠው ነገር ሁሉ ሉክ ግራና ቀኝ ተብሎ ከተነገረለት እሱ ደግሞ ፍጡር ነው። በወዲ ቀኝ በወዲ ግራ ተብሎ ከተነገረለት የሚያካብበው ነገር አለ ማለት ነው። የሚያዋስነው ነገር አለ ማለት ነው። ያ ነገር ደግሞ የሚታይ ከሆነ ስኮፕራል ነው ማለት ነው። አደርበኝ፣ አትቸኩል። ደግሞ ካነሳ አስወርደው። ከበስር በጣም ብዙ ሙስሊሞች አሉ። ስለዚህ ይህ አካል የፍጡር ባህሪ ነው እያልን ነው። አሁን ጣቶቹ ስንት ናቸው? በቁጥር ከተመሳሰል ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እኔም መዳፍ አለኝ፣ እሱም መዳፍ አለው። እኔ ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። ኦልሬዲ ተመሳስለናል። አይመሳሰልም ብትሉ እጁ ስንት ጣት አለው? አሁን ደግሞ ጋይድ አሁን ማሄር ነበር ሲረብሽ ነበረው ነው። ማንኛው ነው? አልሙሂም ቀጥል። እንኳን ደህና መጣ። ሰላም፣ እንኳን ደህና መጣ። ሙዩት አታርጉኝ። እኔ ነው የምታወራው ማለት ነው። ማሂር አንዴ አንተ ሚዩት አድርገው። አካውንት እየቀየርክ ትመጣለህ። አንተ በጣም አስቸጋሪ ሰው ነህ። አልሙሚን ስለተንቀዠቀዠ ይቀጥል።
እሺ አሁን እኔ ጥያቄ ልጠይቅ ነው። ስለ አምላካችን ነው ራሴ። አላህ ስንት ጣት ነው ያለው? አልታዘዝንም። አልታዘዝንም ማለት ምን ማለት ነው? እና ስንት እጅ አለው፣ ስንት እግር አለው፣ ስንት አፍ አለው ብሎ አልታዘዝንም። እኛ ምንድነው ስለመታዘዝ ነው? ሃይ ከልብ ወለዳችን በቁርአን አልተነገረንማ። በቁርአን የተነገረንም ብቻ ነው። እኛ ከልብ ወለዳችን እያመጣን ወይንም 1 2 3 ብለን አናምንም በፈጣሪያችን ላይ ማለት ነው። አላህ ነው ያለው። ፈውቅ ነው። ፎቅ ምን? የምን ፎቅ? የትኛው ፎቅ ላይ? ፋውቅ ምንድነው? ፋውቅ አረበኛ ቃል ነው። እፎይ ከላይ ማለት ነው። ተረጋጋ። ቆይና በጣም ስቃል። ቆይ አሁን ፎቅ የምትለውን ከአረብኛ ከቁርአን ላይ ያሳየኝ እስኪ። ከቁርአን ላይ ያሳየኝ። ምን ፎቅ የምትለዋን ቁርአንህ ላይ ያሳየኝ። ፎቅ አይደለም ፋውቅ። አሁን አሳየኝ ፕሊስ። ቁርአን ላይ እችን ቃል አሳየኝ። በቁርአን ላይ ምትለው አለል አርሽ ስተዋ ነው። አልጠየቅኩህም። እኔ እንደዛ ብዬ አልጠየቅኩህም። ግን ስማ ፕሊዝ፣ ለምን ሽፍት ታደርጋለህ? ላታመልጭኝ፣ አታሯሩጭኛል፣ አትሩጥ። አሁን ቆይ ልታመጣ ትችላለህ? እኔ እኮ ላስተምርህ ነው የገባሁት። ልታመጣ ትችላለህ ወይ? ፋውቅ ነው ተላይ ነው እኮ። አምጣዋ ማስረጃውን። ወይ እሺ፣ ይኸው ልንገርህ፣ ላስረዳህ። ፈጣሪ ለምሳሌ ከላይ ስትል ጭንቅላቴ ላይ ነው። ማን ነው ጭንቅላቴ ላይ የሚኖረው? ወይንም ደግሞ ፀጉር ነው የሚኖረው? አረበኛ ነው ይሄ። አረበኛ አሁን ማስረጃው አረበኛ ስለሆነ አንድ ማስረጃ ከቁርአን ላይ እንደዛ የሚል እሺ፣ ግለጥ። እሺ፣ ለግላሳይ ኦልራይት። እሺ፣ ምን ላይ ይከፈትልህ? አውጣ። ምን ላይ ይከፈት? አርህማኑ አለል አርሽ ስተዋ ያለውን ክፈት። አልጠየቅኩም። እኔ አርህማኑ አለል አርሽ ስተዋ የሚለውን አልጠየቅኩም። እዛ ላይ ነው የምታገኘው። ኖ፣ እዛ ላይ ፎቅ የሚል የለም። ፎቅ አይደለም ፋውቅ በል። እሺ፣ አሳየኝ፣ ጥቀስ። ለምን ትስቃለህ? መረጃውን አንጣ። ከ114ቱ ምዕራፍ ውስጥ አንተ ካመጣ አይወንደር ትስቃለህ። ወጣት የመሰለህ እያሳከይፈ ነው። ግንጭልህን አስረዝመ ገጠር የሚረብህ ፍየሎች አሉ። ያን ነው መስለኝ። ከነብይ ስለተቀበልካት ስድቡን በኪስ ያዘውና ማስረጃ ልታመጣ ትችላለህ። ስንት ዓመትህ ዕድሜህ? ምን ሚስትህን ልድርልኝ ነው እንዴ? ማለት በእስልምና ሚስትን መለዋወጥ ስለሚቻል። ኤኒዌይስ በደንብ አስተውሉ። ፋይዛን አህባሿ ልንድርህ ስለሆነ አዳምጠ፣ በደንብ አዳምጡ። እባክህ እንደ ጅላት ስለቆይ ላወራ ፕሊስ። ቀጣይ ትወርዳለህ። ኦኬ፣ መረጃ ማምጣትና ማውራት ትችላለህ ወይንስ አይችልም? አላህ አካላት አሉት ብለህ አላህ እግር እጅ አለው ብለህ ተረጋጋ። በእናትህ አላህ እጅ እግር አሉት ብለህ ታምናለህ? ኧረ ምንድን ነው የምታወራው? ቆይ ተረጋጋ። ኦኬ፣ እሺ፣ ቴንኪው በቁርአንና በሐዲስ ቴንኪው። በቃ ኦኬ። ጅብሪል መዝሙር እንኳን ደህና መጣ። ይመስገን። እፎይ እንኳን ደህና ቆያችሁኝ። ሰላም ይሁን ለሁላችሁ። አሜን። ኦኬ፣ ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ያላቸው አማራጭ በአፋቸው የማይሆን ቃላቶችን ወርሮ መውጣት ነው ምርጫ የሚያደርጉት። ጅብሪል ኢማም ይሰማል። አይ ቲንክ ቅድም ኔትወርክ ነው ምናምን እንደዛ ይመስለኛል። ኦኬ፣ ይሰማል። አብድራህማን እንኳን ደህና መጣ። አብድራህማን ሳዳ ኤቢዲ ሰላም አፎይ፣ እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ይመስገን ነው። አይ ቲንክ አንቺ አካላት ታጸድቂያለሽ አይደል? አላህ አካል አለው ብለሽ
እጅ እግር አለው ብለሽ ታምኛለሽ? ይኸውልህ አሁን የገባሁት እኔ ማወቅ የምፈልገውን ነገር እንድታስረዳኝ ነው። ስለዚህ ልጠይቅህና መልስልኝ በስነ ስርዓት። ጥያቄ በኋላ ላይ፣ አሁን ጥያቄ አንቀበልም። ትንሽ ቆየት ኦኬ እሺ በቃ እሱን ብቻ ተቀበለኝና መልስልኝ። አንድ ጥያቄ ጠይቂ ተባልሽ ኩዊን ሰዓዳ። ትንሽ ቆየት መመለስ የምትችይ ከሆነ አሁን ቶፒካችን ላይ መልሺ። ስለዚህ እንዳይደበላለቅ በየተራ እንሂድ። መጀመሪያ እንጨርስና የእኛን ጥያቄ፣ ከዛ በኋላ ደግሞ አንቺ ትጠይቂያለሽ። መልስ መመለስ የምትችይ ከሆነ እንደዛ ከሆነ አታውሩዱኝ፣ እዚሁ እቀመጣለሁ። ቁጭ በይ፣ ችግር የለውም። አብዱራህማን አለ? አብዱራህማን ኤቢዲ እንኳን ደህና መጣህ። ሰላም፣ እንኳን ደህና ቆያችሁ። ማን ነው? ሁሉ ሰላም ነው? አልሐምዱሊላህ ረቢል ዓለሚን። ኦኬ አካል ዛት ታጠርቃለህ አይደል? እላለህ ዛት ታጠርቃለህ፣ አላህ ዛት አለው ብለህ ታምናለህ? ኦኬ ዛሬም ጥያቄ ነው። እኛ የምንጠይቅበት ጊዜ የለም። ጠይቃለህ፣ ወደ መጨረሻ ላይ ትጠይቃለህ። እሺ እዚህ አካባቢ የሚመልሱልህ ካሉ ይመልሱልህና እኔ ጥያቄ ለመጠየቅ ነው ዛሬ የመጣሁት። ኦኬ እሺ። ኢቫ ከማን ነው የሚለው? እኔ ክርስቲያን ነኝ። ኦኬ ለምን የሙስሊም ስም አደረግ? መጀመሪያ ሙስሊም ስለነበርኩ ነው እንጂ አሁን ክርስቲያን። ኦኬ አብዱራህማን ይሰማል? አብዱራህማን ዛሬ ዝምታ ነው፣ ሁሉ መማር ነው የፈለጉት። ኦኬ አብዱራህማን ኦኬ እሺ። ጅብሪልን ቀይረው። በጣም ብዙ ሙስሊሞች አሉ። ፈውዛን እንኳን ደህና መጣህ። እንኳን ደህና ቆየ። እፎዬ እንዴት ነህ ወንድሜ? ሰላም ነው ያለው? አልሐምዱሊላህ። መልካም። ኦኬ አካላት ታጸድቃለህ እንደ እስልምና ላይ? ሙስሊም ነህ? ሙስሊም ነኝ። አካላት ታጸድቃለህ? እኔ እንትን ጥያቄ ያለኝ ለዛ ነው የላኩልህ። ጥያቄ ትንሽ ቆየት በሉ። እና እንቀበላቸዋለን። ኦኬ አብዱራህማን አለ? አብዱራህማን እንደ ትናንቱ ሊሆን ነው። ዛሬም መልስ የለም። ትናንትናም እንደዚሁ ልክ ነበረ እና አንድ የተመለሰ መልስ አልነበረም። ዛሬም አይደገምም ብዬ ተስፋ አደርጋለሁ። ሜቢ ሙስሊሞች እስኪ ስለ አላህ ከተማራችሁ መልስ እንፈልጋለን። አብዱ እንኳን ደህና መጣህ። አብዱ ይሰማል? አይሰማም? የኔ አይሰማ እንደ ቀጥልስ ክርስቲያን ይሰማል፣ በደንብ ይሰማል። ሜቢ አብዱራህማን አብዱ፣ እስኪ አሁን የጠየቅነው ጥያቄ ላይ መልስ መመለስ የሚችል ሙስሊም ካለ ማለት መስጊድ ውስጥ ተምረናል፣ አስተምረውናል፣ ስላላህ አውቀን ነው የምንከተለው ብላችሁ የምታምኑ ሙስሊሞች ካላችሁ ማንኛችሁም ማይካችሁን አንስታችሁ መልስ መልሱ። ስላላህ እግር፣ ስላላህ እጅ፣ ስላላህ ፊት፣ ስላላህ አይን ተምራችኋል? ስላላህ ባት ተምራችኋል? አላህ ስንት ባት እንዳለው ተምራችኋል? እስኪ ስላላህ የምታውቁትን ነገር አሳውቁን። ዛሬ ስፔሲፊካሊ ስለ እጁ ነው። ግራና ቀኝ እጅ ሰጣችሁታል። እዛ ግራና ቀኝ እጁ ላይ ደግሞ ጣት አለው ብላችሁ ታምናላችሁ። ሉክ ጣት አለው። ስለዚህ እነዚህ ጣቱና እጁ የተሰካካ ነው ወይስ የተለያየ ነው? አሁን 5 ጣት አለው። 5ቱ ጣት 1 2 3 4 5 ተብሎ የሚቆጠረው ቅድም እፎይ እንደተናገረው ክፍተት መሀል ላይ ስለሚኖረው ነው። ክፍተት የማይኖረው ከሆነ ለምሳሌ ድፍን ከሆነ 5 ተብሎ የመቆጠር ቻንስ አይኖረውም። 5 ተብሎ የመቆጠር ቻንስ አይኖረውም። ሌሎችም ደግሞ መረጃዎች አሉ አላህ ክፍት ጣት እንዳለው ማለት ነው። እነሱንም እናሳያቸዋለን።
ይሄ ክፍተቱስ ፍጡር ነው ወይስ ፍጡር አይደለም? አላህ ከማንም ጋር አይመሳሰልም ብለው ይናገራሉ። እኛ ስንት ጣት ነው ያለን? ሁላችሁም እጃችሁን ብታዩት 5 ጣት ነው ያላችሁ አይደለ? በተለየ ኬዝ ካልሆነ በስተቀር ማለት ነው። አላህም 5 ጣት አለው። አትሊስት ከአላህ ጋር በቁጥር ተመሳስለናል ማለት ነው። ያ ነቢያቶች ፍጡርን አምላካችን ነው ብለው ሰብከው አልሄዱም። ይሄ የፍጡራን ባህሪ ነው እያልናችሁ ነው። አላህ የተገለጸበት በመሰረቱ ዑመር እንኳን ደህና መጣ። አላህ ሰላም ነው፣ አልሐምዱሊላህ ሁሉ ሰላም ይመስገነው። ዛት ታጠርቃለህ አላህ ሰላም ነው። ሲጀመር እንዴት ፍጡራን ጋር እንዴት አምላክ አንድ ሊሆን ይችላል? በምንም ታምር ሊሆን አይችልም። አላህ እና ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ኦኬ፣ ከአርሽ በላይ ነው። ስለዚህ ከበታችሁ አርሽ አለ ማለት ነው። ከአርሽ በላይ ነው፣ አይታይም። ስለዚህ አምላክ ደግሞ ፍጡር አይደለም። ኦኬ፣ ከአርሽ በላይ ያለው አካል እጅ እግር አለው? እጅ እግር አለው፣ ባት አለው፣ ጣት አለው የሚለውን ነገር በቁርአን ላይ ሆነ በሐዲስ ላይም ሆነ አልገለጸልንም፣ አልገለጸም። ገብቶሃል አይደል? ኦኬ፣ አልገለጸም። ስለዚህ እጅ የለውም ብለህ ነው የምታምነው ወይንስ አለው ብለህ ነው የምታምነው? አልገለጸልንም። እንዴት ይኑረውም አይኑረውም አልገለጸልንም። እሺ፣ ምንድን ነው አምላካችሁ? አላህ ማለት ያው ፈጣሪ ማለት ነው እንጂ ፍጡራን አይደለም። አይ እኮ ምንም ካልተገለጸላችሁ እኮ እጅ ይኑረው አይኑረው፣ አንድ ያብዱ፣ እጅ ይኑረው አይኑረው፣ እግር ይኑረው አይኑረው፣ መንፈስ ይሁን አይሁን ምንም የምታውቁት ነገር የለም ማለት ነው። እንዴት አናውቅም? እናውቃለን። እንዴት ፈጣሪያችን እንዴት አናውቅ? እሺ ምንድን ነው እሱ? አላህ ማለት በምንድን ነው ከአርሽ በላይ ያለው? አላህ አይወልድም አይወለድም። ለእርባታ ነው የጠየቅኩህ ዑመር። እንደዚህ አይነት ጥያቄ እኮ አላህ ይወልዳል አይወልድም ብዬ ጠይቄ ቢሆን ነው። እኔ ስለ ርቢ አልጠየቅኩም። ባት አለው ጣት አለው የሚለውን ነገር በኪታብ ላይም ሆነ በቁርአን ላይም ሆነ አልገለጸልን። ያልገለጸውን ነገር እኛ ማወቅ እንዴት እንችላለን? አንችልም። አላህ በእጆቼ አደምን ፈጠርኩት የሚለውን እንዴት ነው የምትቀበሉት? አላህ አደምን በሁለት እጅ ለሚለው ነገር አደምና ሐዋ መጀመሪያ እሱ ፈጠራቸው። ስለዚህ እሱ ሲፈጥራቸው ያው እንግዲህ ከሰው ልጅ የመጀመሪያ እነሱን ስለፈጠረ ነው እኮ በሁለት እጆች የፈጠርኩት ሲል እጅ አለው የለውም እኮ ያው ፈጠራቸው እንጂ ፈጠርኳቸው አለ እንጂ እሱ እጅ አለኝ በእጅ የፈጠርኳቸው እያለ አልገለጸልንም። በሁለት እጆቼ ማለት ነው ማለት ነው። በሁለት እጆቼ ፈጠርኳቸው እኮ እንደፈጠራቸው ገለጸ እንጂ በእጄ ወይንም በጠርኳቸው የሚለው ነገር አይደለም። ይሄ ቁርአኑ እኮ ይላል እኮ ማለት አልገባኝም። ወይንም ተዊል ታደርጋለህ። ሱረቱ ሰዓድና እንደ ክፈትለት 75ኛው ሱረቱ ሰዓድ 75ኛው ላይ እኮ በሁለት እጆቼ ፈጠርኩኝ ለፈጠርኩት ይላል እኮ። ያው ላንብበው እኮ በሁለት ሀባሽ ነው አብያ ነህ? ዑመር ይሰማል? ዑመር ይሰማል? ይሰማል? ይሰማል። አሁን ሰለፊ ነህ ሱፊ ነህ? ሰለፊ ነህ እንዴ? ምን አልከኝ? ሰለፊ ነህ ሱፊ ነህ? ምን ማለት ነው? ዋብያ ነህ አባሽ ነህ? ከነኛ ውስጥ
አለው ከሚሉት ማለት ነው። ከነኛ ውስጥ ከሆንክ ነው አይደለም? እንደዛ የሚል እኮ የለም እኮ። ኦኬ፣ ስለዚህ እንደዛ እሺ፣ ጎበዝ። እሺ በቃ እናቅለውና አንድ ሰው የኔ አምላክ እጅ እግር ባጣት አለው ቢል ያ እንደዛ ያለው ለአንተ አምላክ ሊሆንህ ይችላል? ምን አልከኝ? ድገሙ። አንዱ ተነስቶ አላህ እጅ አለው እግር አለው ጣት አለው ቢል ያ እኮ እንደዛ ቢል ለምሳሌ አንዱ ተነስቶ አላህ እጅ አለው አላህ እግር አለው ቢል ያንተ አላህ እንደዛ ነው ብለህ ታምናለህ? እኔ ያስከው ዑመር የሰለፊንም አብዱ ሰመድ ሶሪ ይቅርታ አሎ መልካም ለመመለስ ሳይሆን ጥያቄ መጠየቅ አላህ እጅ እግር አለው ከሚሉት ነው ወይንስ የለውም ነው የምትለው? አይ እኔ ጥያቄ ሊጠይቅ ነው ሊመልስ አይደለም የገባሁት እያልኩ ነው። ትጠይቃለህ ትንሽ ቆየት በሉና ተባለ እኮ። ኦኬ አንድ ነገር ልመልስ አንድ ነገር ልል እፈልጋለሁ። ኡፌ ከኢምራን ጋር ተወያይና ማለት ነው። አንተ እውነትም ኢምራንን ከራት ተማሪዎች አሉ የአንተ ኢምራን ሪካርድ የሚያደርጉ ልጆች አሉ። ተሴቶቹ ጋር ይወያይ፣ እነሱም ያስተምሩታል። አክቹዋሊ እሺ፣ መዝሙር ያሬድ ይሰማል? ቆይ ኤብዲ ተረጋጋ እና የጠየቅናችሁን ብቻ በደንብ መልሱ። ለማስተዋል ሞክሩ። አምላካችሁን ስቲል ምንም የምታውቁት ነገር እንደሌለ እየታዘብኩ ነው። ባይዘ አንድ ቪዲዮ ክርስቲያን ሜይ ቢ ታሳያቸዋለህ። እንዳላወቅን ታዝበሃል። እኛ ደግሞ ስ ትጠይቃለህ ተባል ከማውረድህ ቁጭ ብለህ ትንሽ አጠብቅም። ለምን ትደርባለህ? ለምን ትረብሻለህ? ቃለሁ ችግር የለውም። አደረበሽ ኢንተራፕት ባደረግን ቁጥር እየረበሽከን ነው። ሚዩት ነው ያ ምን ያህል ንጽጽር የሚሰሩ ራሱ ፌድ አውት እንዳደረጉ ሜይ ቢ ክርስቲያን ብታሳያቸው ደስ ይለኛል። ማለት ንጽጽር የሚሰሩት ራሱ ምን ያህል በቃ በጣም ትታዘቧቸዋላችሁ። እኔ ቴሌግራም ላይ ይቅርታ ንጽጽር ሪከርድ የምታደርጉ ሴቶች ጋር ይወያዩ ቀን ብዬ ነበር መዝሙር ያሬድ ቤት እና አፈርኩኝ እንደዛ በማለቴ። ማለት እነኚህ ሪከርድ የሚያደርጉ እህቶቻችን ስራ እየሰሩ በማይመች ሁኔታ ውስጥ ሆነው የሚሰጡት ምላሽ እዚህ የዋብያ ኡስታዞች ከሚያነሱት አርጉመንት የተሻለ ነው። በጣም ይበልጣሉ። አዳምጡት ይህን ቪዲዮ። አሁን ለምሳሌ መዝሙር ያሬድ አዳምጠው በደንብ ሰምተዋል። ቪዲዮ ትንሿ የመለሰችው መልስ ነው ወይስ ኖ አይደለም? ኧረ አዳምጠው መልሳይሆን ይችላል አላገም። እሺ እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው። በባህሪ ምን ይላል? ባህረ ሀሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለዋል። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጎ ያጀማ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ያለው ትልቁ ችግር እኔ አዶ ነው እንዴት እንደምንግባባ
በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባ ሆነ። እውቀትም ክፍተት እየመጣ ነው። አሁን እግዚአብሔር አንድነቱ ሶስትነቱን አልጠቀልለውም፣ ሶስትነቱ አንድነቱን አልከፋፈለውም ማለት አንዴ እግዚአብሔር ሲፈልግ ይጠቀልላል፣ ሲፈልግ ይከፋፈላል ብሎ ይፈቷል። አልከፋፈለውምና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላ ይላል። ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይከፋፈላ ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጥ ሰው መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ እሱ እኮ የሚመጣው እኮ ኦዲየንስን ስታከብር ነው። ባይዘበይ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ፣ የበሰለ ነገር ታረግ። ሲሰድቡ እንኳን ርዕሱ ላይ ሆኑ እንዲህ ነው እያልክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ፣ እውቀቱን በራሱ ማለት ነው። በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንደ ምን እያወራክ ነው የሚልም የለም። በቃ እና ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለውም እንደሚባለው እንዳይሆንና ሀሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ፣ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብሎ እንዳስቀመጠው አንድ የሚውት አርግልኝ ፕሊስ። እኔና አብ ብሎ እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ አንድ አካል አማኝ አይደለንም ማለት ነው። እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም፣ በመለኮቱ የሚመስሉ የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን ይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም፣ ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀልለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው እያለ ነው። ስለዚህ ሶስትነቱ በግብር ሶስት መሆኑ በመለኮት ሶስት አያደርገውም። በመለኮት ደግሞ አንድ መሆኑ ሶስት አምላክ ደግሞ አያደርገውም፣ ምክንያቱም በአካል ሶስት ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር የሚጠይቅም ስለሌለ ምን እያልክ ነው? ክርስቲያኖች እንዲህ የሚያሳዝነው እንዴት እንደምትግባቡ አላውቅም። ያ ባለመግባባት መግባባት አለ በሚለው እንተላለፍና ኦራይት። አሁን በቀላሉ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ እጁ ወደ አንድ ጠቅልሎ አምጥቷቸዋል ወይንስ 5ቱም ጣቶች እንደዛው እንደተከፋፈሉ ናቸው? ወደ አንድ የተጠቅልለው የመጡ ናቸው? የምር ይቅርታና ማለት አንዴ ይቅርታ አንዴ ኤቢዲ ደጋግመን ነገርነ ቃል ኔትወርክ እየሰራ አይደለም። ምንማራ እፎይ እኛ ምንማራ አሁን መዝሙር ያሬድ ባነሳው ሐሳብ ላይ ነበር እኔ ጥያቄ ብንመልሱልን ምን ችግር አለው? ጥያቄ ይመልሳላችሁ ቢመልስልን ምን ችግር አለው? አንዴ ተረጋጋ።
ሪፍሌክሽን መዝሙር ነው ያሬድ እየሰጠ አሁን ያለው። በጣም ምርጥ ሰው ነው ሳየው ራሱ ኧረ ተረጋጋ፣ አመላለሱ ጥያቄ ተረጋጋ፣ ፕሊዝ ተረጋጋ። እናውቃለን፣ በጣም ጎበዝ ነው። ስለዚህ አሁን አንተ ደግሞ የእኛን ልክ ኡስታዝህ የጠየቀውን ጥያቄ እኛ እንጠይቃለን። የአላህ ጣት ተከፋፍሎ ነው ያለው ተገጣጥሞ ነው ያለው? ተመልሳለህ? ጥያቄ ለጥያቄ ደግሞ መልስ ካላችሁ ሳፈሩ ትጠይቃለህ። ችግር የለውም፣ ታገስ። ከስሩ ነው ይማርቶ መጨረሻ ላይ ይገባል። መጠየቅ ይችላሉ። ክርስትና ያላቸውን ጥያቄ እናንተ ይህንን ፎከስ አድርጋችሁ ጨርሱ። እፎይ ያ ሙስሊሞች ፎሎ አድርጉት። መዝሙር ያሬድ ያ ኦኬ። እሺ ከስር ማነው አብደላ የሚል ነው የገባው? ይሰማሃል ወንድማችን አብዱ? ጥያቄ ያለኝ ይቅርታ። ሰላም ናችሁ? ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። አልሐምዱሊላህ። ጥያቄ ያለኝ ትንሽ ደቂቃ ብቻ የሆነ ቢሲ ወየ ነው። እሺ እኛም ትንሽ ደቂቃ ነው የምንወስድብህ። አላህ ስንት ጣት ነው ያለው? አብዱ ማይክን አንሳና አልፈለገም። ቆይ ተውኝ አለ እኮ። ኦኬ አብዲ፣ አብዛኞቹ ሙስሊሞች አሁን ላይ ክርስትናው ላይ ጥያቄ እንጂ የአላህ ነገር የበቃቸው ነው ይመስለን። ከዲቤቱ በኋላ ስለ ራሱ ማውራትም አልፈለጉም። ክርስትናውን ማወቅ ነው። ሜይ ቢ ቶፒኮች እንትኖችም እንይዝላችኋለን፣ ፕሮግራሞችም እያዘው ጥያቄዎቻችሁ ሙሉ ልንገባበት እንችላለን። እንደዛ ከሆነ አብዲ ይሰማል? ሁሉም መማር ነው የፈለጉት። አብዲ ሸግድያ አንተ ያው ለእኔ ነው ሚስጥር እየነገርከኝ ያለው። ከስር ያሉት አያዳምጡ። ሶሪ ኔትወርክ ከስር ላሉት አይሰማም። ወጥተህ ግባ። ሚዩት ላይ ሆነ ነው የምታወራው። ከስር ላሉት አይሰማም። ወጥተህ ግባ። ኦኬ ባርባር አብዲ አራይት። እሺ ክርስቲያን አዲሱን አንብበው። እሺ ሙስሊሞች አብዛኞቹ መማር ነው የፈለጉት። ጌታ እንግዲህ ይርዳችሁ በነገር ሁሉ። እፎይ አልጨረስክም? እየጠበኩ ነው። ኦኬ ትጠይቂያለሽ። እችን አዲስን አንብባት ነው። እሺ ያ እንግዲህ ከአላህ ክፍለ አካላቶች ውስጥ አንዱ እጁ ላይ የተገጠመለት ጣት እንደሆነ ያው እስካሁን ስናወራበት የነበረው ነው። ይሄ ደግሞ በማስረጃ ሙሐመድ የተናገረው ነው። በነገራችን ላይ ከሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም 2786 ላይ አብደላ ኢብን መስዑድ እንዳስተላለፈው ይልና አንድ የአይሁዳዊ ስኮላር ወደ ሙሐመድ ጋር ይመጣና እንደዚህ ብሎ ይናገራል ይላል። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ካሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘሬክሽን ኦን ዘ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ምን ይለዋል? አንድ አይሁዳዊ ይመጣና ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛታል አለው። አሁን ቁጠሩ፣ ሰማይን በአንድ ጣቱ ይዛታል። ኤንድ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ፣ ሁለት በሉ። ኤንድ ማውንቴን ኤንድ ትሪስ አፖን ዋን ፊንገር፣ ተራሮችንና ዛፎችን እጽዋቶችን ደግሞ በአንድ ጣቱ ይዛል አለ፣ ሶስት በሉ። ኤንድ ኦሽን ኤንድ ሞይስት እርዝ አፖን ዋን ፊንገር፣ ውቅያኖስና እርጥባማ የውሃ አካላትን ደግሞ የመሬት አካላትን በአንድ ጣቱ ይዛል አለ፣ አራት በሉ። ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሪኤሽን አፖን ዋን ፊንገር፣ ሌሎቹን ፍጥረታት በሙሉ ደግሞ በሌላኛው ጣቱ ይይዛል። በቀረው ስንት ማለት ነው? አምስት። ኤንድ ሂ ውድ ስቲር ዘም ኤን ሴይ አይ አም ዩር ሎርድ። ከዛ በኋላ ሼክ ያደርጋቸውና ይበጠብጣቸውና ምን ይላል? እኔ ጌታ ነኝ ይላል። ዜራፖን አላስ ሜሴንጀር ስማይል ቴስቲፋይንግ ዋት ዘ ስኮላር ሃድ ሴድ። ከዛ በኋላ ሙሐመድ የአላህ መልእክተኛ ይህንን ነገር በመስማቱ በማጽደቁ አጽድቆ ሳቀ ይላል። አሁን አላህ ስንት ጣት አለው ማለት ነው? አምስት። ስለቆጠራችሁልኝ ከስር አመሰግናለሁ። ኦኬ ይችን መመለስ የሚችል አለ? የአላህ ጣት የተገጣጠመ ነው ወይስ የተከፈተ ነው? ያ ዋነኛው ሊቆጠር የሚችለውም በራሱ አንዱ ከአንዱ ጣት ሊለያይ ሲችል ነው። አንደኛው ጣት ከአንደኛው ጣት ተገጠመም አልተገጣጠመም አንዱ ከአንዱ ጣቶቹ ሲለያዩ
ወይም ፓርቲሽንም ባይኖራቸው እንኳን ብቻ ልዩነት ሲኖራቸው ነው። የከለር ሊሆን ይችላል፣ የመጠን ሊሆን ይችላል። ልዩነት ሲኖራቸው ነው የአካላቶቹ 5 ተብለው ሊቆጠሩ የሚችሉት አንደኛው ጣት ከአንደኛው ጣት ልዩነት ሲኖረው ነው። ስለዚህ እንደዛ እሺ ምንድን ነው ምን ሐዲሱ ላይ ነው እዚህ በአንድ ጣቱ ያዘው የምትሉት ነገር ላይ ማለት ነው። ፈጣሪ እስከሆነ ድረስ ሁሉንም በአንድ ጣቱ መያዝ ችሎታውም ሁሉም ስላለው ነው። ሰማይን በአንድ ጣቱ የያዘው ምድርን በአንድ ጣቱ የያዘው እያላችሁ እስከ 5 ጣት ቆጠራችሁለት እናንተው ማለት ነው። ስለዚህ እሱ ሁሉንም በአንድ ጣቱ የመያዝ ችሎታውም ሁሉም አቅሙ ሁሉም ስላለው ብቻ ነው ፈጣሪ እስከሆነ ድረስ ማለት ነው። ስለዚህ እናንተ ናችሁ አሁን በአንድ ጣቱ ይሄንን በአንድ ጣቱ ያዘ ይሄን በአንድ ጣቱ ያዘው እያላችሁ የምትቆጥሩትና 5 ጣት አለው የተገጣጠመ ነው የተከፋፈለ ነው እያላችሁ ተራራችሁ ያላችሁት ማለት ነው። ዑመር አሁን ከአንተ ቅድም አቂዳህን ላይ ያልኩ ለዛ ነው። እጅ እንዳለው እንኳን እኮ አታጸድቅም አንተ። ሰው እጅ ሳታጸድቅ ጣቱ ላይ መምጣቱ አስቸጋሪ ይሆንብሃል። እጅም ጣትም ያጸድቁ አሉ። ለእነሱ ነው ጥያቄው። አንተ የሰለፊን እና የሱፊን አቂዳ ደርበህ ያስከነ አካላት ያላ ዛት ላይ ስንመጣ የሱፊን አቂዳ ነው ያስከው። አላ መገኛው ላይ ስንመጣ ደግሞ የሰለፊን አቂዳ ነው ያስከው። ሰው ሁለት ሃይማኖት ውስጥ ነው ያለው። አንተ ሁለት ተቃራኒ የሆኑ ሃይማኖት ውስጥ ነው ያለው። እሱን ብታጠራው አሪፍ ይመስለኛል። ለምን ሁለት ሃይማኖት ውስጥ ማለት ሁለት ሃይማኖት እንዴት ሆናሉ? ምክንያቱም ሰለፎች እንዳንተ አያምኑም። አይምን ሱኒዎች እንትኖቹ ዋብዮቹ እንዳንተ አያምኑም። ምክንያቱም አለው ብለው ነው የሚያምኑት። እጅ፣ እግር፣ ባት፣ ፊት፣ አይን፣ እግር፣ ጣት አለው ብለው ነው የሚያምኑት። አላህ ካርሽ በላይ ነው ሲሉ ማለት ነው። ይሄ ካርሽ በላይ የሆነው እግሩ፣ እጁ፣ ባቱ ነው ብለው ነው የሚያምኑት። ሱፊዎቹ ደግሞ አላህ መውጁዱን ቢላ መካ ከሚሉት ውስጥ ደግሞ እነሱ ደግሞ እጅ፣ እግር ለፍጡራን የሚነገር ነው ለአላህ አይነገርም ብለው ነው የሚያምኑት። ስለዚህ አንተ አራማኑ አላርሽ ሰዋ ከሚሉት ውስጥ ስለሆንክ ዛትን መልሰ ደግሞ ድናይ ታደርጋለህ። ከነሱ አላህ ካርሽ በላይ ነው ብለህ ትቀበላለህ። ዛት ስትጠየቅ ደግሞ ድናይ ታደርጋለህ። ስለዚህ የሱፊዎችንም የሰለፎችንም አቂዳ ነው ያስከው። ለዛ ነው ደርበሃል፣ ሁለት አቂዳ ዛህል። አንዱን ግን ካፊር ነው የሚባባሉት። ሜይ ቢ ቪዲዮዎቻቸውን በደንብ ቼክ አድርግ፣ መጽሐፍቶቻቸውን አንብብ። እንዳንተ እንትኖቹን አስተምሮቶቹን በደንብ ቼክ አድርጋቸው። አንዱን ካፊር ነው ሙስሊም አይደለም። ኢቨን ሰሞኑን እኔ ከተወያየው በኋላ ካያችሁ ኡስታዙ መጥቶ አዎ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ ጭንቅላት ይኑራ አይኑረው ግን አላቅም፣ አንገት ይኑራ አይኑራ አላቅም፣ ጣት ግን አለው ሲል ነበረ። ለሱ ምላሽ የሰጡ ደግሞ ኖ ይሄ ሙስልምናን አይወክልም፣ ሙስሊምም አይደለም፣ ካፊር ነው ብለዋል። እሱ አለው ብለው የሚያምኑ እሱ የሚደግፉ አዎ አለው የሚሉ አሉ። ከዚህኛው ሳይድ ደግሞ የለውም ይሄ ፍጡር ነው፣ እጅ እግር ባት የሚወጣ የሚወርድ ጭንቅላት ይኑራ ይኑረው ማይታወቅ እግር አናመልክም የሚሉ ደግሞ አሉ። ይሄ ጣዖት ነው የሚሉ አሉ። ሜይ ቢ ክርስቲያን ቪዲዮ ቅድም ከፍቶ ነበር ይመስለኛል። ጣዖታችሁን ጋር ኢቨን የእናንተን አላህ የእኛ አላህ ይግደለው ራሱ ተባብለውበታል። እሱንም እንትን ማለት ትችላለህ ማለት ነው። ሜይ ቢ ክርስቲያን ካዘጋጀ ያሳይሃል። እሱንም ሳዳ ወይ ፎይ አንቺ የትኛው እንደሆንሽ ግን ታውቂዋለሽ አንቺ? ኖ እኔን አትጠይቀኝ። እስካሁን የተቀመጥኩት እንድትመልስልኝ ነው። ስለዚህ ልጠይቀህና መልስልኝ። ምንድነው ጥያቄሽ? እሺ ቴንክ በጣም ስለማድረግ ያክል ግን ባሳይ ቪዲዮ ጥሩ ነበር። ይሄንን እሺ አሳየን ማለት ነው። ያ አንድ ሁለት ቪዲዮዎች ላሳይና ማለት ያለው ልዩነት እነዚህ ቀላል የሚባል ስላልሆነ ነው። ለኡመር ነው ማሳየው። አብዛኛው ማህበረሰብ አሁን ያውቀዋል፣ ግን ኡመር አይዶ ነው እንዴት እንዳልተረዳውና እንዳላወቀው ማለት ነው። አለ እኮ እኔ ምንድን ነኝ ያለው አለ እኮ እኔ ምንድን ነኝ? ሰለፍ ነኝ፣ ዋብያ ነኝ፣ ሱፊ ነኝ ያለውም አለ። እስቀጥል ያነሱት ጉዳይ ነበር ያነሳው ጉዳይ ነበር እና አላህ ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳልከቻል ዋይፍ ይታያል። ቪዲዮ እኮ አይታይም። አይታይም እንዴ? ከፍቻለሁ እኮ። ለእኔ ነው የማይታየኝ? ይታያል።
ኦኬ ቀጥልሽ። እኔ ጋር ግን እየታየኝ አልነበር። ቀጥልሽ። ለእኔ አይታየኝም። ቀጥል። ኦኬ ኦኬ ቀጥል። ከስር ይታያል፣ ለእኔ ነው የማይታየው። ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳልካቻል ሁሱ 100% ትክክለኛና ሸሪዓዊ የሆነ ነገርን ነው ያነሳው። አካል አላህ አለኝ ያለውን አጽድቋል፣ እኛም እናጸድቃለን። ይሄ የትክክለኛ የሙስሊም እምነት ነው። አላህ እኔ አለኝ ያለውን እናጸድቃለን፣ የለኝም ያለውን ደግሞ አለህ ብለን አንልም፣ ያልተገለጸውን አልተገለጸም ብለን እናልፋለን። አምላካችን አላህ ስለ ራሱ የነገረንን በራሱ ላይ እናጸድቃለን። አዎ እኔ አለኝ ያለውን አዎ አለህ ብለን እናረጋግጣለን። ይሄ በቁርአን እና በነቢዩ አለይሂ ሰላም የተረጋገጠ ነቢዩ ስለ አላህ የነገሩን ነገር እኛም እናጸድቃለን። አሁን ይሄንን እንግዲህ ምንድነው ቁርአንና ሐዲስ የሚያጸድቀውን በሙሉ እኛም እናጸድቃለን። አላህ አለኝ ያለው በሙሉ እኛም እንቀበላለን። የለኝም ያለውን ደግሞ አለህ ብለን ሌላ እንትን ውስጥ አንገባም፣ ያለውን ብቻ እናጸድቃለን የሚል ነው። አሁን ይሄንን እንግዲህ ሙስሊሞች ሌሎች ደግሞ አህባሾቹ ምን ይሉታል? ለምሳሌ እግር አለኝ እጅ አለኝ ብለው የሚቀበሉትን አህባሾች ደግሞ እንደዚህ ነው የሚሉት። ይህን አላህ ማለት ነው እግር ያለውን እጅ ያለውን ባት ያለውን አላህ እንደዚህ ይሉታል። ውይይት የእፎይና የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አይ ቲንክ ዑመር አሁን ልዩነቱ ግልጽ ይመስለኛል። አየህ የእናንተ አላህ አሁን ምንድነው የሚገደል ነው ማለት ነው። አህባሾቹ አላህ ይግደለው አላህ ያጥፋው ብለው በዚህ ያክል ነው እንትን የሚሉት። እኔህን አላህ ያጥፋቸው የሚለውን ሱራ 9:30 ላይ ብቻ ነበር ማቋ አይሁዶችና ክርስቲያኖችን አላህ ያጥፋቸው የሚል አንቀጽ ስላለ ማለት ነውና የዋሃብዮች አላህ በአህባሾች እንግዲህ እንደዚህ ነው የሚባለው ማለት ነው። ሌላ ቪዲዮ አለ አንደኛ ይሄው መሰለኝ ይሄው ሌላም ነው የሆነ ኡስታዝም አለ። እፎይ የሁሱ እፎይን ወደ የትኛው አምላክ ነው የሚጠራው የሚልም አለ። አይታችሁት ከሆነ ሁሱ መጨረሻ ላይ እፎይን ወደ የትኛው አምላክ ነው የሚጠራው። እንዲሁም ጭራሽ እኚህ ሼህ ምንድነው የሚያደርጉት? ሁሱንም አንተንም ወደ አላህ ይጠሯቸዋል መጨረሻ ላይ። ምክንያቱም ሁሱ የጠራው አምላክ የኔ አምላክ አይደለም፣ የእስልምና አምላክ አይደለም። ላሰማችሁ እችላለሁ እና እነሱ ራሳቸው የኛ ሰፊ ነገር አለ ማለት ነው። የሁሱ አምላክ የኔ አምላክ አይደለም። እንዲሁም ሁሱንና እፎይን ጥሪ ያቀርብላችኋል ወደ ትክክለኛው አላህ እንድትመጡ ብለው የሰሩም ሼህ አሉና ማሳየት ትችላለህ። አይ ቲንክ እሱ አቡ ቢላል መሰለኝ ኡስታዝ አቡ ቢላል ዶክተር ወይ እሱን እንደዛ እሱም ሰፍቶብናል። አሁን ያለውን እስቲ ያሰማን። ኦኬ ያውኑ ሰምተዋል አይደል? ትልቁ ላይ ጋንም ይገባትም ያለ አለ። የዋብዮች አላህ ጋንም ይገባ ነው ያለም አለ። ይሄ ጅግር ያለው የሚወጣ የሚወርደው የዋብዮች አላህ ጋንም ይገባ ነው ያለም አለ። ቀጥል ክርስቲያን መዝሙር ላይ ይችላልሳኛቸዋል። እሺ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅ እዚህ ላይ ሊይዝ እፈልጋለሁ። ይሮጣ ሲል ወዴት ይሮጣጥለው ነው ወዴት ነው የሚሮጣው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀና በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ወጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው ከእስላሞች ጋር ተወያይተው እስላሞች እንደዚህ ያው እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከትለው ምንድነው ማስረጃው?
አንቺም በሃይማኖትሽ እኔም በሃይማኖቴ ብሏል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድን ነው ያልከው አንተ የጎግል ተማሪ? አንተ አካል አምላኪ ሐቁን ነው የነገረህ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮህ ነው ከዓሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው ከሙስሊሞች ጋር የምትወያየው። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ጋይስ እነዚህ ሁለቱም ሙስሊሞች ናቸው። እሺ ሙስሊሞች ናቸው ሁለቱም። አንድ መስጊድ ውስጥ ነው በሚገርም ሁኔታ የሚሰግዱት። እነዚህ ሰዎች ነገ መገዳደላቸው አይቀርም። ዛሬ መስጊድ ካለዩ ነገ የሚለያቸው ሰይፍ ነው። ዛሬ በሰላም የማይለዩ ከሆነ እነዚህ ሰዎች አንድ መስጊድ ውስጥ ገብተው እየሰገዱ ነገ በሰይፍ የሚለያዩ ይሆናል ማለት ነው። ዛሬ በሰላም የማይለያዩ ከሆነ አለማወቃቸው እኮ ነው እስከዛሬ የጠቀማቸው። እንደዚህ አይነት ውይይት ተደርጎ አያውቅም ነበረ። ሲንቀለቀል እኔ እጅ ላይ መጣና ኡስታዛቸው በምን እርግጠኛ ናችሁ እናንተ? ማስረጃ አላችሁ የሰውዬ ሙስሊም መሆኑን? አይ ሙሉ እንትኖቻቸውን ልናሳይ እንችላለን። ታዋቂዎችን በቴሌቪዥን ላይ ራሱ የሚቀርቡትን ልናሳይ እንችላለን። ያሁን አቡ ቢላል ታውቀዋለህ ብዬ አስባለሁ። ታዋቂ ነው፣ በቴሌቪዥን ፕሮግራም ላይ ይቀርባል። የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐን ልፈርጅ ወልልሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞች እና እህቶቼ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ስብሓንሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ምድብ ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክል ይህ አካሄድ የሚያደርስ እንደሆነ ምን ያክል አላህ ብሎ ብቻ ሲያክል ሜቢ ሰምተሃል ወንድማችን አልጨረሳችሁም? እሺ ቆይ። ስለዚህ ልዩነታቸው እንደዚህ ቀላል አይደለም። ምንድነው እሱ? እስከዛሬ በአቂዳ ጉዳይ ላይ እንደዚህ አይነት ብዙም ውይይቶች ተደርገው አያውቁም ነበረ እና የአቂዳ ጉዳይ ብዙም አብዛኛው ኦዲየንስ ስለማያውቀው እኛ አቂዳ ጉዳይ ላይ ተወሰነ ሰርተንበታል። ከዓመት የማያንስ በአቂዳ ጉዳይ ላይ ተማምረናል እና ችግሩ እንደዚህ ቀላል አይደለም። ባይዜ አሁን እንዳሳየናችሁ ብቻ አይደለም። አሁን ሜቢ ክርስቲያን የሚያሳያቸው ቪዲዮ ርምጥምጥ ብሎ ከፈለጋችሁ እናንተና እኛ አንድ አይደለንም። እናንተ ባት ነው የምታመልኩት። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ እዛ የምትሄድበት ሂድ። እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮችንን አላችሁ። በጣም አላህ በቁርአን ላይ የነገረንን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። ለአላሁ ተዓላ የማያሰብቱት ክፍለ አካላት የለም። ነገር ግን የሌለውን ነገር አለ የለም አንልም፣ ሊኖረው ስለሚችል ነፊያ እናደርግም ይላሉ። የመጣውን ብቻ ነው። ለዚህም ዑሰይሚን የሚባለው ሰውዬ ያስቀመጠው አባባል ነው። ስለዚህ
እነዚህ ባት አምላኪዎች ጅስም አምላኪዎች ከአህሉ ሱና ጋር እንዴት ነው አንድ ሊሆኑ የሚችሉት? ተመልከቱ እስኪ ተረቱ ሞልቶ ባት አለው አለ እግር አለ ባት አለው አለ እግር አለ ልክ ሰው ነው። ከዚህ በኋላ ምንም አጨምርም። እስኪ ይሄንን እግር ብሎ የፈሰረ ወይም ባት ብሎ የፈሰረ አንድ ሙፈሲር እስኪ አምጣልኝ ከሰለፎች አንድ አንተ እስኪ አንድ። ያ እሱን በቤታችሁ ብትማማሩ በመስጊዳቸው ቢጠያየቁ ጥሩ ነበር። ይህንን ጥያቄ መስጊድ ሁጥባ ላይ ስለ ክርስትና ከምታወሩት ይልቅ አላህ እግር አለው ወይስ የለውም፣ አላህ እጅ አለው ወይስ የለውም የሚለውን ልክ አብራችሁ ከሰገዳችሁ በኋላ ሁጥባ ላይ ወንድ የሆነ እናቱ የወለደችው ኡስታዝ ይውጣና እስኪ ስለ አላህ ባት ያውራ። ያ መስጊድ በአንድ እግሩ ነው የሚቆመው። ነገር ግን የሚያወሩት ምንድን ነው? ስለ ሙዚቃ፣ ስለ ዳስታር ሙዚቃ፣ ስለነ አሜሪካን ስለሚጓጉበት ጀት፣ ስለነ ሆርሙዝ ሰርጥ፣ ስለ ጦርነት ምናምን ነው የሚያወሩት። አለፍ ሲልም ደግሞ ስለ ክርስቲያኖች እነሱን እንዴት ማድረግ እንዳለባቸው እንደዚህ አይነት ነገሮችን ያወራሉ። ትንሽ እንደው ደግሞ የተሻለ ብለው ደግሞ ለአእምሯቸው የሚያወሩት ምንድን ነው? ስለ ወሲብ ቢያወሩ ነው። እስኪ እናንተ ስለ አምላካችን እኛ ሳናፍር እናስተምራለን፣ ሳንሳቀቅ እናስተምራለን። የእኛ እስልምናችን በመካከላችን ሰላም አለው ብላችሁ የምታምኑ ከሆነ እናቱ የወለደችው ኡስታዝ፣ እናቱ የወለደችው ሼክ ይውጣ ጁማ ሁጥባ ላይ ስለ አላህ ባት ያስተምር፣ ስለ አላህ ባት ያስተምር፣ ስለ አላህ እግር ያስተምር፣ ስለ አላህ እጅ ያስተምር። ተረጋጉና እኛ ግን እናወራለን ስለ አላህ እጅ። አሁን እዚህ ጋር ስለ አላህ ጣት እናወራለን። ስማም ያለ መሐመድ ለአላህ እግር ከማ ድምፅ ትንሽ ታፍኗል። መሐመድ ድምፅህን ከፍ ማድረግ አልሰማም። አሁን ተመልሷል መሰለኝ። እስልምና ማሜ ሰላም ነው። መሐመድ ይሰማሃል አይደል? አላህ ስንት ጣት ነው ያለው? አቤት ይሰማል። ስንት ጣት ነው ያለው አላህ? ቀጥል ወደ መልሱ። ይኸው አላህ ማለት ነው። ቀጥል፣ ዝም አትበል። ለአላህ አንተ ይሄ ጣት አለው እግር አለው ምናምን ብለህ ልታወራ አትችልም። አላህ ጣት የለውም እግር የለውም። ለአላህ ይኸው አላህን ማለት ነው አይቶ ማያውቅ ሰው አንተ አላህ አይተን ታውቃለህ? አይተህ አታውቅም። ስለዚህ አንተ ስለ አላህ ማለት እኔን ተወኝና የምታምነው መልስ። ስለኔ ተው፣ ስለኔ አታወራ። ጣት አለው ብለህ ነው የምታምነው ወይስ የለውም ብለህ ነው የምታምነው? መልሱ። ያስተማሯችሁ መስጊድ ውስጥ ምንድን ነው? ሙስሊሞች ስለ ፈጣሪያቸው ያስተማሯችሁ ምንድን ነው? ተናገሩ እስኪ። ኧረ ጣት የለውም ምንም የለውም። ያው አለውና የለውም የሚባል ነገር የለም። ቅድሚያ ይሄን ለይተህ ማወቅ አለብህ። ኦኬ፣ አለውምም የለውምም ሁለቱንም ነው አይባልም ነው እያለ ታወቀም። አለውም ብለህ መወሰን አትችልም፣ የለውም ብለህም መወሰን አትችልም። ለምን? የተረጋገጠ ነገር አይደለም ይሄ። ያልተረጋገጠ ነው የምታመልከው ማለት ነው። አሁን አንተ አለው እያልክ ነው አይደለ? እስኪ የትኛው ኪታብ ነው አለው የሚለው? አላህ ምን እንዳለው ምን እንደሌለው አታውቅም ማለት ነው። ጀመር ሰውን የመሰለህ እንዴ? አለው የለውም የምትለው ፈጣሪ እኮ ነው። ታዲያ ምንድነው? ምኑን ነው ታዲያ አንድ ነው ብላችሁ የምታመልኩት? ነው እንዴ? ሚዩት ላይ ሆነ ነው የምታወራው። እታች ያላችሁ ይሰማችኋል? ኧረ መዝሙር የእርሶ መሰለኝ። የእኛ ኖርማል ነው። በቃ እኔ ልውጣሽ፣ እየረበሽኳችሁ። ያ ይሄንን ዑመር አንተ የያዝከውን አቂዳ እንኳን አታውቀውም። አላህ የት ነው ያለው ተብለህ ስጠየቅ የውሃብዮችን አቂዳ ከአርሽ በላይ ነው ብለህ ተናገርክ። ስለ አካላቱ ስጠየቅ ደግሞ የአህባሾችን አቂዳ ነው ያዝከው።
እኛ ደግሞ ጥያቄያችን ምንድነው? መጀመሪያ ያለህበትን የምትከተለውን አቂዳ ነው በስትክክል ጥርት አድርገህ ካወቅክ በኋላ የእኛን መልስ መመለስ የምትችለው ማለት ነው። ለዛ ነው ስለማታውቀው ተምታቶብሃል። አንተ ጥርት ብሎ ማለት ነው። አዳምጠኝ። እኔ የማውቀው ፈጣሪ በቃ እኔ ሁሉም ነገር አካሉ ስለ አካሉ ስላልገለጸ እሱን አለው ብለንም አናምንም። በቃ ይሄ ጣቱን ገልጿል። እዚህ ጋር ለምሳሌ አምስት ጣት አለው። ያ ውሸት ነው። ይሄ ውሸት ነው። ውሸት ነው። አዎ በደንብ ነው። እሱ እስኪ ምኑ ጋር ነው ያለው? ጣት እግር አለኝ አላለም። አንዴ ፕሊስ በየተራው አንዴ እስኪ ይሄ ሐዲስ ውሸት ነው ቅጥፈት ነው ብለህ ተናገር መሐመድ። በደንብ ውሸት ነው። እና ደግሞ ሲቀጥል ከአርሽ በላይ ነኝ አላለም። አርሽን የፈጠረው ሊኖርበት ሳይሆን ማለት ነው ስልጣኑን ለማሳየት ነው ብቃቱን እንጂ ሊኖርበት ፈልጎ አይደለም ተናግሯል እሱ። ኦኬ ሚዩት ነህ ወይ? ስለዚህ አላህ ከአርሽ በላይ አይደለም አይደለም። የት እንዳለም አይታወቅም። የት እንዳለም አይታወቅም። ጥያቄያችንን ተመልሱልናላችሁ። ቆይ ቢንታ አንዴ ታደማ እንዴ ምን ማለት ነው? የት እንዳለም አይታወቅም ማለት ማይታወቅ ነገር ስለአሁን እንደዚህ ቦታ የለውም እሱ አይደለም የተቀመጠበት ቦታው የለም። እንደዚህ ነው የምትለው ቦታ ያለው ድምጽ ሄዷል። አሁን ስትሰግድ ድምጽን አስተካክል ምናል ኔትወርክ ነው አሁን ማለት ነው። እንደዚህ አይነት ቦታ ነው የሚባል ቦታ አይደለም አሁን ያለው። አላህ ምንድን ነው? እሺ ማለት አካል የለውም አለው? አካል የለውም። ኦኬ እጅም እግርም ባትም እንደዚህ የሉትም? አሁን አለውም የለውም ልልህ አልችልም። አይታወቅም ነው ያለው እኮ እዚህ ጋር አሁን ማለት ነው። አለውም አልተባለም የለውም አልተባለም። ፈጣሪ እንደሆነ ማወቅ አለብህ። እስኪ አለው የሚለው አንተ የቱ ጋር ነው? ምን ላይ ነው የሚለው? የትኛው ኪታብ ላይ ይላል? ወይስ ቁርአን ላይ ምን? እስኪ ምኑ ጋር ነው የሚለው? ኦኬ ኡስታዞቹ እየዋሹ ነው አላህ አለው ሲሉ እጅ እግር አለው ሲሉ አለው አልተባለም። ኡስታዞቹ አለው ሲሉ እየዋሹ ነው ወይ ነው የሚለው? እንደዛ ሁሉም ኡስታዝ እኮ ሲባል እኮ እውነት አይደለም። ሁሉም ኡስታዝ ሲባል እኮ እውነተኛ አይደለም እኮ። መልካም እሺ፣ አንተ ኦኬ አላህ እጅ አለው እግር አለው ከአርሽ በላይ ነው የሚል እሱ ሙስሊም ነው ሙስሊም አይደለም? እሺ ሙስሊም ነው፣ ግን ሙስሊም ሆኖ ማለት ነው ይከፋፈላል። ሁሉም አስተሳሰባቸው እና አተረጓጎማቸው ይለያያል። የሁሉም ማለት ነው የሁሉም ሰው አስተሳሰብ እንደሚለያየው ማለት ነው። ስለዚህ የኛ አላህ እጅ እግር አለው ከአርሽ በላይ ነው የሚል ትክክለኛ ሙስሊም ነው ትክክለኛ ሙስሊም አይደለም? ትክክለኛ ሙስሊም አይደለም። ኦኬ ትክክለኛ አላህን ነው የገለጸው ወይንስ ትክክለኛ ያልሆነ አላህ ነው? እሱ አላህ ነው፣ ግን እሱ እንደዛ ያላለውን ነው እነሱ እያሉ ያሉት። ከአርሺ በላይ ነኝም አላለም። በስድስት አቅጣጫ ተፈልጎ ታጧል። የትም እንዳለ አይታወቅም። ተፈልጎ ታጧል። መልካም እሺ። ስለዚህ ትክክለኛ ሙስሊም ካልሆነ ሙሐመድ ደግሞ ኡመቶቼ ወደ 73 ቦታ ይከፈላሉ 72ቱ የጋነም ናቸው አንዱ ሲቀር ብሏል። ስለዚህ ገነት ነው የሚገባው ጋነም ነው የሚገባው ትክክለኛ ካልሆነ? ልክ ነህ። አሁን እዚህ ጋር ልክ ነህ። አንደኛው ነው ገነት የሚገባ ብሏል። ስለዚህ 72ቱ ጋነም ከሚገቡት ውስጥ ነው የሚሆነው ማለት ነው። አላህ ከአርሽ በላይ ነው እጅ እግር አለው የሚለው አሁን እሱ እንዳለው ማለት ነው። 72ቱ አሁን የተሳሳተ መንገድ ላይ ያለ ማለት ነው። ኦኬ ቴንክ ዩ። ስለዚህ ዋብያዎች ውሃ በልቷቸዋል ማለት ነው አይደለ? ቢንት ያንቺስ አላህ እንዴ? አዎ ነው በደንብ። ቢንትስ ያንቺ አላህ ሱብሃነሁ ወተዓላ ሲናገር አላህ ከአርሽ በላይ ነው ከሁሉም ከፍጡራን በላይ ከአርሽ በላይ ነው ስንል ወይ ሰማይ ላይ ምናምን ተቀምጦ ሳይሆን አላህ ከአርሽ በላይ ነው ስንል ከፍጡራን በላይ ነው ለማለት ነው ማለት ነው። ከሁሉም ፍጡራን በላይ ማለት ነው። ከዛ በላይ ነው ለማለት ያክል ነው እንጂ ወይ ቦታውን ምናምን ለመጥቀስ አይደለም። አርሽ ነው የሚገኘው።
ከአርሽ በላይ ነው ስንል ከሁሉም ፍጡራን በላይ በቁዋውም በሁሉም በላይ ከሰማይ በላይ ስንል ከሰማይም ከሁሉም በላይ ነው ስንል በሁሉም በመለኮት አመለካከት ከፍጡራን ከፈጠራቸው ሁሉ የበላይ ነው ማለት ነው። ኦኬ ዛት አለው አለ የለውም? ዛት አለው የለውም? አላህ ሱብሓነሁ ወተዓላ ሲናገር አደምን በሁለት እጆቹ ፈጠርም ብሏል ማለት ነው። አላህ ሲናገር አደምን ሲፈጥረው በሁለት እጆቼ ፈጥሬያለሁ ብሏል። እዚህ ድረስ እዚህ ድረስ አውቃለሁኝ። እና ጥያቄ ምንድነው? ቆይ አንዴ። ስለዚህ ሁለት እጅ ያለው አላህ አለው። ከአርሽ በላይ ነው፣ ሁለት እጅ ያለው። መልካም። ሙሐመድ ደግሞ ምን አለ ሰምተሽው ከሆነ አላህ ከአርሽ በላይ ነው እጅ እግር አለው የሚሉ ሙስሊም አይደሉም ገሃነም የሚገቡ ናቸው ብሏል። ማስረጃ አለ? ሙሐመድ ይኸው ወንድምሽ እኮ ነው ያለው፣ እኔ አይደለሁም ያልኩት። አላህን እጅ እግር አለው የሚሉ መሐመድ እኛ የምናውቀው መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው አላስተማሩንም። ያ ከመሬት ተነስቶ አንድ ሰው መጥቶ ማለት ነው አንድ ሰው መጥቶ ከመሬት እንደዚህ ነው አላህ እንደዚህ ነው አላህ ከመሬት በታች ነው ቢል እንደዚህ ይሄን እኮ አንከተልም አይደለም። ኦኬ እሺ መልካም ወንድምሽ እዚህ ጋር ያለው ከጎንሽ ያለውን ነው ሙሐመድ ያልኩት እንጂ ነብይሽን አይደለም። ከጎንሽ ያለው ሙሐመድ አይደለም ይለው ሙሐመድ እሱ ነው አላህ ከአርሽ በላይ ነው እጅ እግር አለው የሚሉ ትክክለኛ ሙስሊም አይደሉም። ትክክለኛ ሙስሊም ካልሆኑ ደግሞ ኡመቶቼ 73 ቦታ ይከፈላል ብሏል ነብይሽ። 72ቱ የገሃነም ሲሆን አንዱ ሲቀር 72ቱ የገሃነም ናቸው ብሏል። ትክክለኛ ሙስሊም ካልሆናችሁ ደግሞ የገሃነም ትገባላችሁ። በዛ ውስጥ አካቷችኋል ማለት ነው። ኤኒዌይስ ሁለት እጅ ያለው ብለሻል። እጆቹ ጣቶች አሉት የሉትም? ስለዚህ አልተገለጸም። ኦኬ እዚህ ሐዲስ ላይ ጣቶች እንዳሉት ይናገራል። ቆይ ሁለት እጅ ያሉት የተባለው ምን ላይ ነው? እስኪ እንደዛ ብሎ የተነገረው ቁርአን ላይ ገብተህ ማንበብ ትችላለህ። አደም አለይሂ ሰላቱ ሰላምን በሁለት እጆቼ ፈጠርኩኝ ብሏል። ስለዚህ ሂደህ ማንበብ ትችላለህ ወንድም። አሁን ጥያቄ ነበረኝና ጥያቄን ልትመልስልኝ ትችላለህ? እፎይ ትጠይቂያለሽ። ቆይ አንዴ ጣቶች እንዳሉት ታውቂያለሽ አታውቂም? አላውቅም። ኦኬ ይህን ክፍል ይኸው እስኪ ጣቶች እንዳሉት ይናገራል። እጆቹ ቀኝ ብቻ ግራና ቀኝ ነው ብለሽ ነው የምታምኘው አንቺ? እኔ ስለዛ ላምንም ስለተገለጸበት ብቻ ነው እኮ። ሁለት እጆቹ በግራና በቀኝ ነው የሚገኙት ወይንስ ቀኝ ብቻ ናቸው? እንደዛ ስንልም ቀኝና እጅ ሰው እኮ አይደለም፣ ፈጣሪ ሰው አይደለም። ገባ? በሰው አይደለም የምንመስለው ማለት ነው። ግራና ቀኝ እጅ ነው ያለው ወይንስ ቀኝ ብቻ? ሰው አይደለም። ግራና ቀኝ እኮ የሚኖረው ማለት ነው ሰው ሲሆን ነው እኮ። እሱ ደግሞ ፈጣሪ እንጂ ሰው አይደለም። ታንኪዩ በደንብ አስተውይ። ግራና ቀኝ ካለው እሱ ፍጡር ነው ፈጣሪ አይደለም። ግራና ቀኝ እጅ ካለው እያልሽን ነው አይደለ? እንደዛ አይደለም ያልኩት። ሰው እጅ በሁለት እጆች የፈጠርኩኝ ነው እንጂ ያለው እንደዚህ ጣት አለኝ ግራ ቀኝ እጅ ምናምን የሚል እኔ እስካሁን አላየሁም። ካለ ወደፊት ኢንሻአላህ እማራለሁኝ። ታንኪዩ ምን ብለሽናል? በመጀመሪያ ፐርሚስሽ ላይ ግራና ቀኝ እጅ የሚኖረው ሰው ነው፣ እሱ ፍጡር ነው የሰው እንደዚህ ግራና ቀኝ ያለው ፈጣሪ። አላህ ግን እንደዛ አይደለም ነው ያልሽን አይደለ? በደንብ ፖይንቱ ገብቶሻል፣ ሰምተሽኛል። እና አሁን ጥያቄያችንን ልትመልስልን ትችላለህ? እፎይ ልንጠይቅ ነበር የገባ ነው። እንድመልስልሽ እዚህ ጋር ከተግባባን እችታችን አሁን ቢንት ሙሐመድ ባለፈው ከተወያየኝ ይልቅ የተሻለ ሪዝን አውት እንደምታደርግ መገንዘብ ይቻላል። አሁን እንዳለችው ግራና ቀኝ ካለው እሱ የፍጡር ነው የሰው ነው የሚሆነው። ጣቶች ያሉት ከዛ ግራና ቀኝ ካለው እሱ የሰው ነው። ሰው ደግሞ የፍጡር ባህሪ ነው ፍጡር ነው የሚል ነው። ወደዛ ነው የገባችው ሙግቷ። እኛም ባለፈው ያቀረብነው ለኡስታዙ ጥያቄና መልስ ላይ ካስታወሳችሁ አላህ እጅ ያለው ስትል ቀኝና ግራ ነው ወይንስ ቀኝ ብቻ ነው ብዬ በጠየቁበት ሰዓት ላይ ሁለቱም አጣብቂ ነው። አክቹዋሊ አጣብቂኝ ጥያቄ ነው። ሁለቱንም ቢመልስ ሁለቱም ላይ እመተዋለሁ። የሰጠኝ ምላሽ ምንድን ነው? ቀኝና ግራ እጅ አለው የሚል ነው። ሁለት እጅ አለው፣ አንደኛው በቀኝ ነው፣ አንደኛው በግራ ነው። እጅ አለው የሚለው ማለት ነው ውሸት ነው። ምስያ የለውም። አንዴ ቆይ አንዴ። ስለዚህ በቀኝና በግራ አለው ብሎ ነው የመለሰልኝ። ስለዚህ ግራና ቀኝ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው። ፍጡራን ያካበቡታል ማለት ነው። የሚመጣ የሚሄድ የሚታይ ግራና ቀኝ ያለው
ፍጡር ነው ያለው ይለኛል። የትኛው ሙፈሲር ነው ያለው? በጣም ሌም የሆነ ማለት ነው። ኋላ ፊት ግራ ቀኝ ከተነገረለት የፍጡር ባህሪ ነው ብዬው የትኛው ሙፈሲር ነው? ኦኬ ቀጥል ክርስቲያን። አዲሱን አንብበው ያለው ምንድን ነው? ያ አንድ ጊዜ ቢንት ሙስሊም በነገራችን ላይ ለአምላክ ግራ ቀኝ ተብሎ አይነገርለትም። በተለይ ደግሞ የሙስሊሞች አምላክ ማለት ነው ዋሃብዮቹ የሚያመልኩት ግራ ቀኝ ይነገርለታል፣ አካላት ይነገሩለታል። እነዚ አካላቶቹ ደግሞ የሚታዩ ናቸው። የት ነው ያለው? በቦታ አይናይት ስፔስ ውስጥ ያለ ነው ማለት ነው። ለምሳሌ ቢንት የምታመልከው ሉክ እንግዲህ ግራና ቀኝ ተብሎ የሚነገርለት ከሆነ አንድ አካል በነገራችን ላይ ፍጡር ነው። ኦኬ ለፈጣሪ ግራና ቀኝ ተብሎ አይነገርለትም። ግራና ቀኝ ተብሎ የሚነገርለት የትኛውም ዳይሬክሽን አለው። ዳይሬክሽን ካለው ደግሞ በአይን መካበብ የሚችል ነው ማለት ነው። ግራው ሌላ ነው፣ ቀኙ ሌላ ነው። ስለዚህ ግራው ሌላ ከሆነ ቀኙ ሌላ ከሆነ አምላክ እንኳን ከራሱ ጋር አይመሳሰልም። በአጭሩ ይሄ ደግሞ ፍጡር ነው ማለት ነው። ይሄንን ሜይ ቢ ሀዲሱን መጀመሪያ ላሳይሽ። ሳይ ሙስሊም 2788 ኤ ላይ ያለ ሀዲስ ነው። ሜይ ቢ ክሊር ግራና ቀኙ ሜይ ቢ 2788 ኤ ላይ ያለ ሀዲስ ነው። ሜይ ቢ ክሊር እንዲሆንልሽ በደንብ አረብኛው ማንበብ ትችላለሽ። ምን ይላል መሰለሽ? ልዑሉና የተከበረው አላህ በትንሣኤ ቀን ሰማያትን ይጠቀልላል፣ ከዚያም በቀኝ እጁ ይይዛቸዋል። በምን እጁ? በቀኝ እጁ ይይዛቸዋል። ከዚያም እኔ ንጉሥ ነኝ፣ ጨቋኞች የታሉ? ትዕቢተኞችስ የታሉ? ይላል። ከዚያም ምድሮችን በግራ እጁ ይጠቀልላል። ከዚያም እኔ ንጉሥ ነኝ፣ ጨቋኞች የታሉ? ትዕቢተኞችስ የታሉ? ይላል። ስለዚህ እጆቹ ምንድናቸው? ቀኝና ግራ ተብሎ ተነገረለት ማለት ነው። ሉክ አሁን ስለዚህ እጆቹ ምንድናቸው? ቀኝና ግራ ተብሎ ተነገረለት ማለት ነው። ሉክ አሁን ቀኝና ግራ ተብሎ ተነገረለት ማለት ነው። ሉክ አሁን ቀኝና ግራ ተብሎ ተነገረለት ማለት ነው። ሉክ አሁን የቀኝና ቀኝ ምንም እኛ ሎኬሽን ምናምን የምንነግርለት አላህ አይደለም ያለም ማለት ነው። ይሄው ተነገረለት ላይ ባልከው ላይ ማለት ነው። ሶሒህ የሆነ ሀዲስ አምጥታ ማስረጃ ልትሰጠኝ ትችላለህ። ግን አላህ እጆች አሉ ሲል ማለት ነው ኢብሊስን ሰይጣንን ወይንም ሰይጣንን ማለት ነው አደምን ለአደም እንዲሰግድለት ሲያዘው እምቢ ሲለው እምቢ ባለው ጊዜ በሁለት እጆች ለፈጠርኩት ከመስገድ ምን ከለከለ አለው። በሁለት እጆች ሱረቱል ሷድ ቁጥር 75 ላይ ሄዳ ማየት ትችላለህ። እናውቀዋለን እሱን ችግር የለውም። ያ በሁለት እጆች የፈጠረው ግን ቀኝና ግራ ነው አይደል? እጁ ኖ እንደዛ ብሎ አላለም። እንደዛ የሚል ቁርአን አንተ ቁርአን ሐዲስ ሳይሆን ቁርአንኛው ሐዲሱ ከሐዲሱ በፊት ቁርአኑን ነው አይደለም እንትን የምንልበት ቁርአኑን ነው የምንከተለው። ስለዚህ ቁርአን ላይ አያ ሱራ ካለ ወደ ሰው ቀየራችሁት ማለት ነው። ስለዚህ ኖ እንደዛ አይደለም። አጭበርበረች ለማለት እየፈለግሽ ስለሆነ ቆይ ችግር የለውም። ምንም አጭበርበረ አይጠበቅብሽ። ይሄን ሐዲስ ትቀበያለሽ ወይስ አትቀበዩም? ሙሐመድ አላህ ግራና ቀኝ እጅ አለው ብሎ የተናገረው እያጭበረበረ ነው ወይስ አይደለም? አላህ ቀኝና ግራ አለው የሚልን ሐዲስ አልቀበልም። ቴንኪው እንዳትቀበል። ግራና ቀኝ ካለው ፍጡር ነው የሚሆን አይደለ ቢንት? አዎ። ስለዚህ ይሄንን ሐዲስ አልቀበልም። እስካሁን ድረስ እኔ ባየሁት ቁርአን ላይ ፈጽሞ እንደዛ የሚል ሱራም አያም የለም። አላህ ቀኝ እጅ ግራ እጅ አለው የሚል የለም፣ አላየሁም። ጋበዝ በደንብ አስተዊ። እኛም እያልን ያለ ነው ግራና ቀኝ ካለው፣ ስለዚህ እሱ የፍጡር ባህሪ ነው፣ ፍጡር ነው የሚሆነው አይደለ? ግራና ቀኝ ያለው አካል። አዎ እናመሰግናለን። ቢንት በደንብ ገብቷታል አርጉመንቱ። ስለዚህ በዳይሬክሽን የሚካበብ አካል ፍጡር ነው የሚሆነው። ቀኝ ያለው ግራ ያለው በዚህ ጋር ማለቂያና በዚህ ጋር ማለቂያ ካለው ግራም አልከው ሰማይ ላይም ተቀመጠ ካልክ እንደዛ አይደለም። እኛ ስንገልጽ አላህ ከአርሽ በላይም ነው ስንል ከፍጡራን በላይ ነው። አላህ በሁለት እጆች ፈጠርኩትም አደምን ሲል ችግር የለውም። እዛ ላይ ተግባብተናል። ስለዚህ ግራና ቀኝ ያለው አካል ፍጡር ነው ብለሽናል፣ ተስማምተናል። እሱ ኦኬ።
እውነት ለመናገር ከእስልምና አስወጥተውሻል፣ ወጥተሻል፣ ኮምፕሊትሊ ወጥተሻል። ከዋብያ ቂዳ በተለይም ኮምፕሊትሊ ወጥተሻል። እሰማለሁ። ያ ኮምፕሊትሊ ወጥተሻል። ያ የሚያስወጣ ንግግር ነው የተናገረችው። ምንም የሚያስወጣ አልተናገርኩም። የበቀደሙ ዲቤት ያደረገው ከአንተ ጋር ግራም ቀኝም አለው ብሎ ነበር አፈር ያመነ ነበር። ሁለት አጣብቂኝ አማራጭ ነው የሰጠው። ወይ ደግሞ ገብተሻል ማለት የምትችለው አንተ አይደለም። እሱን አንተ ምንም ስለሷ የምታውቀው ነገር ስለሌለ አንተ ምንድን ነው አንተ አቋምህ? አላህ እጅ አለው የለውም ነው የምትለው አንተ? ማንሳው አለው ነው የለውም ነው የምትለው? አረ የለም አለው ስትል አንተማ ችግር የለውም። አንተ የለውም ብለሃል፣ ተስማምተናል። አንተ ችግር የለውም። አንደኛው መሐመድ ቆይ ታላቅ እኔም የለውም ብዬ ነው አለውም የለውም ነገር አልችልም እኮ ሊኖሩም ላይኖሩም እኛ የተገለጸበት ቦታ ላይ የለም። አለውምም የለውም አትልም አንተ ደግሞ። ኧረ በእናትህ ሚዩት አድርገህ አንተ። ቆይ ኔትወርክ ትክክላለህ። ሚዩት አድርገው እስኪ ክርስቲያን። ኦኬ መሐመድ ምንድን ነበር ያልከኝ? አለውም የለውም አልልም። አዎ አለውም የለውም ብዬ ልነግርህ አልችልም። እኔ ይሄ ነው ብሎ አልተገለጸም ማለት ነው እንደማውቀው ድረስ ማለት ነው። ታዲያ ምንድን ነው ብለህ ነው የምታምነው? የምታመልከው አምላክ ምንድን ነው? ይኑረው አይኑረው ካላወቀው ምን እያልክ ነው የምታመልከው? አላህ ማለት ፍጹም አምላክ ነው። በቃ አለ የለውም እኮ ተናግሯል። አለኝ አላለም። ፕሊስ ቆይ አንዴ አደርብ። አንተ አልጠየቅም። አንተ የለውም አልከን አሳወቀን። በቃ እኮ ቢንት ደግሞ አለው አለችን። ግራና ቀኝ ከሆነ ግን እሱ ደግሞ ፍጡር ነው አለችን ቢንት። በጣም ደስ የሚል ነው ዛሬ እየሰማን ያለ ነው። እንዳለ ከእስልምና ከዋብያዋ ቂዳ የሚያስወጣችሁ ነው። መሐመድ አሁን አላህ ከአርሽ በላይ ነው ብሎ ያምናል። አላህ እጅ እግር የለውም ብሎ ያምናል። ቢንት አላህ ከአርሽ በላይ ነው ብላ ታምናለች። ግራና ቀኝ እጅ ያለው ከተባለ እሱ ፍጡር ነው ብላ እኔ ከአርሽ በላይ ነው ብዬ አላምንም። ሶሪ የት እንዳለ ቴንክ ዩ አላህ የት እንዳለ አይታወቅም። ምን አልከው? ሶሪ ይቅርታ፣ ሚስ ኢንተርፕሬት አድርጌያለሁ። ይቅርታ መሐመድ፣ አላህ የት እንዳለ አናቅም፣ አይታወቅም ነው ያለው መሐመድ። ነገር ግን እጅ እግር አይነገርለትም ብሏል፣ የለውም ብሏል። ቢንት ደግሞ እጅ አለው ግራና ቀኝ አለው ከተባለ ፍጡር ነው ብላለች። አልቀበልም ግራና ቀኝ እጅ ያለውን አላህ ፍጡር ነው ብላለች። ተስማምተናል። እኛም እያልን ያለነው ይሄ ነው። ግራና ቀኝ የሚነገርለት ከሆነ እሱ ፍጡር ነው። ሙሐመድ ደግሞ ምንድን ነው ያለው? ምንም ነገር አለውም አንልም የለውም አንልም። ምንድን ነው ታዲያ ብለህ የምታምነው? አላህ ፍጹም አምላክ ነው። በቃ አለቀ። በቃ ዝም ብለህ አምላክ ነው ብቻ። ኦኬ ያ አምላክ ነው ያልከው ዛት አለው የለውም? ዛት አለው የለውም? መሐመድ ዛሬ ምን አይነት ጉድ ነው የምሰማው? የኡመር አምላክ አላህ ሌላ ነው፣ የቢንት ይለያል፣ የሙሐመድ የሁለቱም ይለያል። አላህ ዛት የለውም። አላህ አመልስልንም እኮ ዛት የለውም። ጥያቄያችንን ጠይቅን እንጂ ተቀመጥ። ቤንት ቆይ ሳዳ ትቀድምሻለችም። ኦኬ ኡመር አንተ ደግሞ የነበር አላህ ነው ያልከው? ያ ገብቶኛል። አንተ ደግሞ የነበር አላህ አለ ያልከኝ? አላህ በቃ አይታይም። ስለዚህ ከአርሽ በላይ መሆኑን እናውቃለን። ከአርሽ በላይ መሆኑ እንግዲህ ያው ፍጡራን ከሱ በታች ናቸው። የሁሉም የፍጡራን በላይ አምላክ አንድ አምላክ ብቻ ነው። የሁላችሁም አሁን አላህ ይለያያል። አንተ የሁላችሁም አላህ ይለያያል። አንተ አላህ ዛት የለውም አካል የለውም ከአርሽ በላይ ነው አልከ። እጅ እግር ምናምን የለውም። ፈጣሪ አንድ አላህ ብቻ ነው። በቃ ያንን ብቻ ነው ያውቃል ሁሉም። ዑመር አዳምጥ። አንተ አላህ እጅ እግር የለውም ከአርሽ በላይ ነው አልከን። እጅ እግር አለው ከተባለ እሱ የፍጡር ነው ብለሃል። ቢንት ደግሞ እጆች አሉት ከአርሽ በላይ ነው አለች። እንናገር አደርብ ለሁሉም ለኦዲየንሱ ክሊር እናድርገው። ዑመር ምን አለ? ከአርሽ በላይ ነው፣ እጅ እግር ባት ምናምን አይነገርለትም፣ እሱ ለፍጡር ጋር ማመሳሰል ነው፣ የለውም ብሎናል።
ዛትም የለውም አካልም የለውም ማለት ማ ዑመር። ቢንት ደግሞ ምን አለችን? አላህ 2 እጆች አሉት ከአርሽ በላይ ነው አለችን። ግራና ቀኝ እጅ ያለው ከተባለ ግን ፍጡር ነው አለችን ቢንት። ሙሐመድ ደግሞ ምን አለን? ከቢንት ቀጥሎ ያለው አላህ የት እንዳለም አናቅም፣ አይታወቅም፣ ዛትም የለውም ማለት። የኛው ሙሐመድ ደግሞ ምን አለን? መጨረሻ ላይ ያለው አላህ ምን እንዳለው እንኳን አይታወቅም፣ አናቅም፣ ዝም ብሎ አምላክ ነው አለን። ይኖረው አይኖረው አይታወቅም ማለት 1 2 3 4ቱም የተለያየ፣ ቅድም ገብተው የወጡትም የተለያየ። ባቢሎን በሳሎን ነው የሚባለው።